ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የ2018 ሪሚዲያል ተማሪዎች የተለያዩ ዩኒቨርሲቲ ጥሪ እያደረጉ ነው። ይህ ቪዲዮ ለሪሚዲያል ተማሪዎች እንዲደርስ ሼር በማድረግ ዛሬ ደግሞ የሶስት ዩኒቨርሲቲዎችን ጥሪ የምነግራችሁ ይሆናል ማለት ነው። ጎንደር ዩኒቨርሲቲ ጥሪ አድርጓል። በአቅም ማሻሻያ ፕሮግራም ጎንደር ዩኒቨርሲቲ የተመደባችሁ ተማሪዎች በሙሉ በ2018 ዓ.ም ጎንደር ዩኒቨርሲቲ በአቅም ማሻሻያ ወይም ደግሞ ሪሚዲያል ፕሮግራም ለመከታተል በትምህርት ሚኒስቴር የተመደባችሁ ተማሪዎች የማመልከቻ ቀናት ህዳር 29 እና 30 ቀን 2018 ዓ.ም ሲሆን ትምህርት የሚጀምረው ታህሳስ 1 ቀን 2018 ነው ማለት ነው። ስለዚህ ጎንደር ዩኒቨርሲቲ የምትሄዱት ህዳር 29 እና 30 ትምህርት የሚጀምረው ታህሳስ 1 ነው ማለት ነው። የምዝገባ ቦታ ለሁሉም የማህበራዊ ሳይንስ ዘርፍና የተፈጥሮ ሳይንስ ዘርፍ ተማሪዎች አጼ ፋሲል ግቢ መሆኑን እናሳውቃለን ይላል። ስለዚህ ሁለታችሁም ናቹራልም ሶሻልም አጼ ፋሲል ግቢ ይሆናል ማለት ነው። ስለዚህ ተማሪዎች ወደ ዩኒቨርሲቲ ስትመጡ ከዚህ በታች የተገለጹትን ይዛችሁ እንድትመጡ እናሳስባለን። አንደኛ የ8ኛ ክፍል ውጤት ዋናውንና የማይመለስ ኮፒ፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውንና የማይመለስ ኮፒ፣ 12ኛ ክፍል ማጠናቀቂያ ሰርተፊኬት ዋናውንና የማይመለስ ኮፒ፣ 3 በ4 2 ጉርድ ፎቶግራፍ፣ አንሶላ፣ ብርድ ልብስ፣ የትራስ ልብስ ይዛችሁ መሄድ ይኖርባችኋል ማለት ነው። ከተጠቀሱት ቀናት ቀድሞም ሆነ ዘግይቶ የሚገኝ ተማሪ ዩኒቨርሲቲ የማያስተናግድ መሆኑን በትህትና እንገልጻለን ይላል ሬጅስትራርና አልሙናይ ዳይሬክቶሬት። የጥሪ ማስታወቂያ ሌላው ዩኒቨርሲቲ የጠራው ማለት ነው። በ2018 ዓ.ም በትምህርት ሚኒስቴር ለአቅም ማሻሻያ ወይም ደግሞ ሪሚዲያል ፕሮግራም መርሃ ግብር ትምህርት ለመከታተል ወልዲያ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ቀን ታህሳስ 6 እና 7 2018 ዓ.ም መሆኑን እየገለጽን ትምህርት የሚጀመረው ደግሞ ታህሳስ 8 2018 ዓ.ም መሆኑን ጭምር እናሳውቃለን ይላል ማለት ነው። ከጎንደር በመቀጠል በዛሬው ዕለት የጥሪ ማስታወቂያ ያወጣው ወልዲያ ዩኒቨርሲቲ ታህሳስ 6 እና 7 ተማሪዎችን እንደሚቀበልና ታህሳስ 8 ትምህርት እንደሚጀምር አስታውቋል ማለት ነው። ማሳሰቢያ፣ ተማሪዎች ለምዝገባ ስትመጡ አንደኛ የ8ኛ ክፍል እና የ12ኛ ክፍል የማጠቃለያ ሰርተፊኬት ዋናውና ኮፒ፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒ፣ የቅርብ ጊዜ 3 በ4 የሆነ 4 ጉርድ ፎቶግራፍ፣ የግብር ከፋይ መለያ ቁጥር ቲን እና ደግሞ ብሔራዊ ዲጂታል መታወቂያ እንዲሁም ደግሞ ብርድ ልብስ፣ አንሶላ፣ የትራስ ልብስ፣ የስፖርት ትጥቅ ይዛችሁ እንድትመጡ እየገለጽን ከተጠቀሰው ቀን ቀድሞም ሆነ ዘግይቶ የሚመጣን ተማሪ የማናስተናግድ መሆኑን እንገልጻለን ይላል የወልዲያ ዩኒቨርሲቲ ሬጅስትራር ጽህፈት ቤት ማለት ነው። ስለዚህ ወልዲያ ዩኒቨርሲቲ ተማሪዎች ለሪሚዲያል የተመደባችሁ ማለት ነው 6 እና 7 ታህሳስ መግቢያችሁ ሲሆን ታህሳስ 8 ደግሞ ክላስ የምትጀምሩበት ቀን ይሆናል ማለት ነው። ስለዚህ ዘግይታችሁም ሆነ ቀድማችሁ እንዳትሄዱ። ብዙ ጊዜ ባይዘው ቀድማችሁ እንዳትመጡ የሚሉት ነገር ያን ያህል ነው። ቀድማችሁ ብትሄዱም 1 ቀን 2 ቀን ቀድማችሁ ብትሄዱም ይቀበላሉ። ግን ዘግይታችሁ የምትሄዱትን ነገር እንዳታደርጉ ማለት ነው። ሌላው ጥሪ ያደረገው ዩኒቨርሲቲ ሰመራ ዩኒቨርሲቲ ነው። በ2018 ዓ.ም ሰመራ ዩኒቨርሲቲ የተመደባችሁ የሪሚዲያል ተማሪዎች በሙሉ በ2018 የትምህርት ዘመን ሰመራ ዩኒቨርሲቲ የተመደባችሁ ሪሚዲያል ተማሪዎች የምዝገባ ጊዜ ከህዳር 25 እስከ ህዳር 26 መሆኑን እናሳውቃለን ይላል። በተጠቀሱት ቀናት ብቻ በተቋሙ ግቢ በአካል በመገኘት ምዝገባ እንድታካሂዱ እያሳሰብን ወደ ዩኒቨርሲቲ ስትመጡ አንደኛ የ8ኛ እና የ12ኛ ክፍል ማጠናቀቂያ ሰርተፊኬት ዋናውና ፎቶኮፒ፣ ሁለተኛ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ፎቶኮፒ፣ 8 3 በ4 የሆነ ጉርድ ፎቶግራፍ፣ የግብር ከፋይ መለያ ቁጥር ወይም ደግሞ ቲን፣ የግል መገልገያ ቁሳቁሶች ማለትም አንሶላ፣ የትራስ ልብስ አሟልታችሁ እንድትመጡ እናሳስባለን ይላል። ከተጠቀሱት ቀናት ቀድሞም ሆነ ዘግይቶ የሚመጣ ተማሪዎች ዩኒቨርሲቲ የማያስተናግድ መሆኑን እናሳውቃለን ይላል የሰመራ ዩኒቨርሲቲ ሬጅስትራርና አልሙናይ ዳይሬክቶሬት ማለት ነው። ስለዚህ ሰመራ ዩኒቨርሲቲ የተመደባችሁ ተማሪዎች ከህዳር 25 እስከ ህዳር 26 ምዝገባ መሆኑን አውቃችሁ በዚሁ ጊዜ በዩኒቨርሲቲው በአካል በመገኘት ምዝገባችሁን እንድታካሂዱ እናሳስባለን ብሏል። የ8ኛ 12ኛ ክፍል ማጠቃለያ ሰርተፊኬት ዋናውና ፎቶኮፒ ነው ይዛችሁ መሄድ የሚጠበቅባችሁ። ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው ለ8 3 በ4 የሆነ ፎቶግራፍ ይዛችሁ መሄድ ይኖርባችኋል። ያው የግብር ከፋይ መለያ ቁጥር ቲን ማለት ነው። ያው ብዙ ዩኒቨርሲቲዎች እንደዛ እያሉ ነው። እሱንም ይዛችሁ ብትሄዱ መልካም ነው፣ ግን ያን ያህል አሳሳቢ አይደለም። እዛው ዩኒቨርሲቲያችሁ የምታወጡበት እድልም ሊኖር ስለሚችል ማለት ነው። ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ሌሎች ቪዲዮዎችን ደግሞ የመፖስት ይሆናል። አዳዲስ ነገሮችን በቴሌግራም ቻናላችን ይፖስታል እና ደግሞ